ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን የቀድሞ የኦህዴድ ከፍተኛ አመራር የነበሩትና በዚህ በዋሽንግተን ዲሲ ሁለተኛ ጉዳይ አስፈጻሚ በመሆን ሲሰሩ የነበሩት ወይዘሮ አስቴር ማሞ በሚኒሶታ ጥገኝነት መጠየቃቸው እየተነገረ ይገኛል ከስራቱ ጋር ባላቸው የሻከረ ግንኙነት ምክንያት ለተወሰኑ ወራት ድምጻቸው ጠፍተው የነበሩት ወይዘሮ አስቴር ማሞ በሚኒሶታ ፖለቲካ ጥገኝነት መጠየቃቸው ነው የተለያዩ የመረጃ ምንጮች እየገለጹ የሚገኙት በአፋር አዲስ ዙር የህዝብ እንቢተኝነት ተቀስቅሷል በግዋኔ በተቀሰቀሰው የህዝብ አመጽ የውሃ መቆራረጥን መነሻ በማድረግ ህዝቡ ወደ አደባባይ በመውጣት ከአንድ ወር በላይ የተቆራረጠው ውሃ በአስቸኳይ እንዲቀጠል ካለበለዚያ አመጻቸውን እንደሚቀጥሉ በመግለጽ መንገዶችን መዝጋታቸውን ነው ያገኘነው መረጃ የሚያመለክተው በመረጃ ደረጃ እነዚህን አንስተናል ሌሎች የምንወያይባቸው ርዕሰ ጉዳዮች ይኖራሉ እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ አብረናችሁ እንቆያለን መልካም ጊዜ ተናስተልን ገለታው እንደምን አመሸህ መሳይ እንዴት ነህ እንዴት አመሸህ እንግዲህ ቀደም ሲል ያነሳዋቸውን አጫጭር ዜናዎች ላይ አጫጭር አስተያየት ተሰጥና ወደ ዋና ውይይታችን አጀንዳዎች እንመጣለን እንግዲህ ወይዘሮ አስቴር ማሞ ጥገኝነት ጠይቀዋል ነው ጥገኝነት የጠየቁበት ምክንያት ዝርዝሩን እንግዲህ ሳቸውንም ለማግኘት ስልካቸው ላይ የእጅ ስልካቸው ላይ ደውለን በተደጋጋሚ ሊያነሱ አልቻሉም ነገር ግን መረጃውን ለማጣራት በተለያዩ ወገኖች በኩል ያደረግነው ጥረትም የሚያመላክተው በትክክልም እሳቸው ወደ ሚኒሶታ ሄደው የፖለቲካ ጥገኝነት መጠየቃቸውን የሚያመለክት ነው የቀድሞ የኦህዴድ ከፍተኛ ባለስልጣን እንደነበሩ የሚታወስ ነው በብዙ ያላፊነት ቦታዎች የሰሩ መሆናቸው ይታወቃል አብይ አህመድ ወደ ስልጣን ከመጣ በኋላ ወደ ዋሽንግተን ዲሲ በምክትል አምባሳደርነት ለ3 አመት እንደሆነ ነው ማቀው ከዛ በኋላ ያው ካገዛዙ ጋር በተፈጠረ ልዩነት አሁን ወደ ኢትዮጵያ ለመለስም እንዳሉ ነው የሚገለጸው ለማንኛውም በአሁን ሰዓት በሚኒሶታ ነው የሚገኙት እዛ ሚኒሶታ የኦሮሞ ፖለቲከኞች እየተሰባሰቡ ነው እንግዲህ በቀለ ገርባም እዛ ነው የፖለቲካ ጥገኝነት የጠየቁት ወይዘሮ አስቴር ማሞም እዛ ይገኛሉ ሌሎችም እንደዚሁ በስም ብዙም አይታወቁ ግን የፖለቲካ ተዋናየውን የኦሮሞ ሊቃንም እዛው ሚኒሶታ ተሰባስበው እንዳለ ነው የሚታወቀው ለማንኛውም ገለታው በዚህ በኩል ምን ማለት ይቻላል አብይ አህመድ እንግዲህ ለኦሮሞዎችም የሚመች እንዳልሆነ በተደጋጋሚ ገልጸናል በዚህ ደረጃ የተገፉ የኦሮሞ ተወላጆችም ሀገር ጥሎ መውጣት ብቻ ሳይሆን በወጡበትም የሚቀሩበት ሁኔታ እንዳለ ነው የተረዳነው እስቲ ምን ማለት ይቻላል ባጭሩ ኦሮሚያ ክልል አካባቢ አብይ አህመድ ሁለት ግዙፍ አጀንዳዎች አሉት ሌላውን በያዘበት መንገድ አይደለም ኦሮሞን ህዝብ ያዘው ምክንያቱም ጠባቂ ነው ዘበኛ ነው ዋሻ ነው ሮጦ ማምለጫ ነው ተብሎ ስለታሰበ በተለየ መንገድ የተጠረነፈ ህዝብ ነው ኮሬን የገኛ የሚባለው አሰላለፍ መዋቅር በአብዛኛው በኦህዴድ ውስጥ ነበር የሚሰራው የኦህዴድ ባለስልጣናትን ጠርንፎ በመያዝ የማይፈልጉትን ነገር እንዲናገሩ በማድረግ ሹመት በመስጠት ይሁን ጸጥታ ጉዳይ በመምራት እንደ ዕቃ ነበር አብዛኞቹ የሚቆጠሩት እና ከፍተኛ ችግር ውስጥ ገብተው ነው አሁን ያሉ አሉ የደፈሩት ደግሞ እንደነታየ ደንዳ ደግሞ ተናግረው እስር ቤት ነው ይወርዳሉ ማለት ነው ስለዚህ እዛ አካባቢ ጠንካራ እንትና ያለው ምክንያቱም የሚጨረሻው እንደማምለጫ ይሆንኛል ብሎ ነው የሚጠቀምበት እንደ ሶሻል ቤዝም ነው ብሎ ስለሚያምን ማለት ነው ስለዚህ ከዛ ውስጥ ያመለጡ ካሉ መካከል እንግዲህ አንዷ ወይዘሮ አስቴር ናቸው ማለት ነው ወይዘሮ አስቴር አሳይለም የጠየቁበትን ኬዝ ያሳውቃሉ በያምናለሁ ምክንያት ፖለቲካል ከሆነ የፖለቲካ ጉዳይ ነው ብለው እዚህ ኢሚግሬሽን ካሳወቁ ያን ጉዳይ የኢትዮጵያ ህዝብ ሊያውቅ ይገባዋል ባለስልጣናት እንደዛ ማድረግ አለባቸው መሳይ ይሄ ግለሰብ ጉዳይ አይደለም እንደዚህ አይነት ከፍተኛ ባለስልጣናት ሁኔታዎች አመችቶላቸው ከኮሬ ነገኛ ወጥመድ አምልጠው ከወጡ በሆነ አጋጣሚ ያንን የማጋለጥ ኃላፊነት አለባቸው መሳይ በታሪክም እንደው በሞራልም ይጠየቃል ስለዚህ በአካባቢያቸው ያሉ ሰዎች ወይዘሮ አስቴር እንዲያበረታቷቸው
አንተም ሳትታክት እንደገና ኮንታክት እንድታረጋቸው ሌሎች ሚዲያዎችን ኮንታክት አድርገዋቸው ያወጡበትን ሁኔታ ሀገራችን በምን ላይ ነው ያለችው የኦሮሞ ህዝብ እንዴት ነው ያለው በቅርበት አሁን አቶ ገዱ ሲወጡ ስንት ጉድ ነው ያመጡት መሳይ ማን አቆኑ ሁሉ ጉድ እኮ ነው የዘከዘኩት እና ታየደና ስንት ጉድ ነው ያወጡት እንደዚህም አለ እንደሆነና እንደዚህ በማድረግ የኢትዮጵያውያንን ትግል የኦሮሞን የሁላችንን የኢትዮጵያን ትግል በሙሉ መደገፍ ያስፈልጋል የሚል እምነት ነው ያለኝ እንግዲህ ስርዓቱ እየፈረሰ ሲናድ እንደዚህ ነው እንግዲህ አንድ ነገር እየተመዘዘ ከዚህ አንድ ነገር እየተመዘዘ ከዛ አንድ ነገር እያለ እየፈረሰ ሄዶ ሰውየው አንድ ቀን ይኮበልላል በአንድ አውሮፕላን ማለት ነው መሰለኝ ገለታው እንግዲህ ወዘሮ አስቴር ማሞ ብቻ ሳይሆን በዛ በሚኒሶታ ከዚህ በፊትም እንደዚህ ሁለት አምባሳደሮች እዛው የቀሩበት ሁኔታ እንዳለ ነው እውነቱ የሚባሉ አምባሳደሮች እዛው በወጡበት የቀሩበት ነው ሌሎችም እንዳሉ ነው የሰማነው ለማንኛውም የሳቸው ወደ ጥገኝነት መጠይቅ በተመለከተ ዝርዝር መረጃ እንደምናገኝ ተስፋ እናደርጋለን እሳቸውም እንግዲህ ስልካቸውን አንስተው ለምን ከዚህ አገዛዝ ተለይተው አሜሪካ መቅረት እንደፈለጉ እንደሚነግሩን ተስፋ የምናደርግ ይሆናል ገለታው ቀደም ሲልም አንድ ያነሳውት መረጃ አለ በአፋር ክልል እንግዲህ ከዚህ በፊት እንደዚሁ በኮልነባ አካባቢ በተለየ መሐራ መሬት በሚል የትግራይ አብይ አህመድ የሚያሰለጥናቸው የትግራይ ታጣቂዎች ያለበት አካባቢ የሚኖሩ የአፋር ተወላጆች ያንን በመቃወም የትግራይ ምንድነው ታጣቂዎች እዛ የሰለጠኑ መሆኑ ከዛ ተነስተውም የትግራይ ህዝብ ላይ ጦርነት ለመክፈት መዘጋጀታቸውን በመቃወም ትልቅ አመጽ አካሂደው ነበር ያመጽ እንዳለ አሁን ደግሞ በሌላ በገዋኔ አካባቢ ከውሃ መጥፋት ጋር በተያያዘ ነው ትልቅ ህዝባዊ ቢተኝነት ተቀስቅሷል የጅቡቲን መስመር ነው የዘጉት ተሽከርካሪዎች እንዳልፍ አድርገዋል ምክንያታቸውም ከዚህ በፊት በ6 ሚሊዮን ብር ገደማ የተሰራ የውሃ ፕሮጀክት አለ እሱ ፕሮጀክት ውሃ መስጠት ካቆመ አንድ ወር አልፎታል ውሃ ይሰጠን ውሃ አጣን ውሃ ጠማን ብለው ነው አደባባይ የወጡትና ያካል መጣ በስተቀር መንገዱን ሊከፍቱ እንደማይችሉ ህዝቡ በቁጣ እየገለጸ ይገኛል ገለታው ታስታውሳለ በማዳጋስካር ሰሞኑን የመንግስት ለውጥ ያስመጣው ይሄው ውሃ ተቆራረጠብን ነው ውሃ ተቆራረጠብን ወደ ሌሎች የፖለቲካ ጥያቄዎች ተሻግረው የአገዛዙን ስልጣን እድሜ በማሳጠር ፕሬዝዳንቱ ሀገር ጥለው የጠፉበት ሁኔታ ነው ያለው ኢትዮጵያ ውስጥ መሰል ጥያቄዎች ብዙ ናቸው የኢትዮጵያን ጥያቄዎች ተቆጥረው ተዘርዝረው የሚያልቁ አይደለምና አፋር አካባቢ ተጀመረው እንደዚሁ ትልቅ ጉዳይ ነው ማለት እንችላለንና ነው እዚህ ላይ ማጠር ያለ አስተያየት መስጠት ከተቻለ እንዳልከው መሰረታዊው ነገር የውሃ ጉዳይ ነው ገዝፎ የተነሳው ነገር ግን የያዟቸው መፈክሮች አንዱን አይቼ ነበር እና እኛ የገዋኔ ህዝብ እርቦናል የሚል መፈክር ይዘው አየሁኝና አንጀት የሚበላ ነው እውነቱን ለመናገር እንዳንድ ኢትዮጵያዊ አንጀት ይበላል አንድ ህዝብ እርቦናል ሐኪሞችን ብለው ነበር ይሄንን ነገር መሳይ ሐኪሞቹም እርቦናል ዳቦ ሚል ጥያቄ ሁሉ ይዘው የወጡበት ዘመን ነው በጣም አሳፋሪ ዘመን ነው እና የገዋኔ ህዝብ እዛ አካባቢ ያለው ህዝብ የጀመረው ትግል መስመር እየያዘ ይሄ ጄነሬሽን ዚ ምንለው መስመር በደንብ እየያዘ እየጠራ ነው የመጣው ጥያቄው እየጠራ ነው የመጣው ሌሎች ጥያቄዎችም አንስተዋል የደሞዝ ጥያቄም ሁሉ ሰራተኛውኛ አካባቢ ያሉት ደሞዛቸው ያከፈላቸው የሚል ጥያቄ ሁሉም ጠይቀዋልና እየበሰለ መጥቷል እዛ አካባቢ እንግዲህ ፀሐይ ከዛ ወጣች ማለት ነው እንግዲህ ከዛ አካባቢ ከወደ አፋር የትግል ፀሐይ እየወጣ ይመስለኛል መሰለኝ የዚህ ህዝባዊ ቢተኝነቱን እንትን በጣም የጠራ ጥያቄ ሆኗል ዛሬ የወጣው በጣም የጠራ ጥያቄ ነው ይዘው የተነሱት ተቃውሞቻቸው በጣም የጠሩ ናቸው መፈክሮቻቸው የጠሩ ናቸውና እንግዲህ መስተጋባት አለበት መስተጋባት ካንዱ ወደ አንዱ ካንድ ከተማ ወደ ሌላ ከተማ መስተጋባት አለበት አሁን የሌሎች ሀገሮች የጄንዚ ንቅናቄ እንደዚህ በተለያዩ ቦታዎች ይነሳና የማዳጋስካርን ስናየው መሳይ በተለያዩ ቦታዎች ይነሳና ግን ትኩረታቸው ምንድነው አንታናናሪቮ ነው የሚባለው አይደል ዋና ከተማው አንታናናሪቮ ላይ ነው ምክንያቱም ርዕሰ መንግስቱ ያለው እዛ ላይ ስለዚህ ዋናው ትግላችን ርዕሰ መንግስት ያለበት ቦታ ነው ኔፓል እንደዛ ነው ሞሮኮም እንደዛ ነው ያደረጉት የኒዚዎች ሴንትራል ፖይንታቸው አስኳል ቦታቸው የርዕሰ መንግስቱ መቀመጫ ነው ስለዚህ አሁን አፋር አካባቢ የተነሳው ጋምቤላ ምንም ተዛምቶ ነገር ግን ይሄ ወደ ሴንተር የመምጣት ነገር የርዕሰ መንግስቱ መቀመጫ መቼም ይታወቃል ኢትዮጵያ ውስጥ ነዛም አካባቢ
ሙቅታው ሊሰማ የሚገባ ነው የሚመስለኝ ነው። ገለታው እንግዲህ መሰል እንቅስቃሴዎች በየቦታው ሊኖሩ እንደሚችሉ ምንም ጥርጥር የለውም። የህዝቡ ስሜት በየጊዜው የከፋና ፍራቱንም እየተላቀቀ በአደባባይ ስሜቱን ለመግለጽ የሚችልበት ሁኔታ በስፋት ያያየን ነው። አሁን ሰበብ ምክንያት ብቻ ነው የሆነ የሚጀምር ነገር ካለ ያንን ለመቀላቀል ህዝቡ ተዘጋጅቶ እንዳለ በሚገባ ምልክቶችን ያያየን እንገኛለን። ቀደም ሲል እንዳልነው በሲዳማ በሃዲያ በትግራይ ጭምር እንደዚሁም በጉራጌ ያለውንም ሁኔታ ስንፈትሸው ኢትዮጵያውያን በሚቀጥለው ጊዜያት የአመጽና የህዝባዊ ቢተኝነት ጊዜ ከምን ጊዜውም በላይ እየተቃረበ መምጣቱን እውነት ለመናገር በእርግጠኝነት መናገር የሚቻል ነው። አሁን አብይ አህመድ ነገሮችን መፍታት የሚችልበት በአቅሙ እንኳን ባለው የኢኮኖሚ ደረጃ እንኳን ኢትዮጵያውያንን ጥያቄ ለመመለስ የሚያስችል ነገር የለውም። ደሞዝ አልጨመረም። እንደምታውቀው መስከረም ወር ላይ ይጨመራል የተባለው ደሞዝ የለም። የዋሽታ ሆኖ የቀረበት ሁኔታ ነው ያለው። ያ ብቻም አይደለም፣ ደሞዝ ይጨመራል በሚል ምክንያት ሸቀጦች ንረው ነበር። ወደ ኋላ መመለስ አልቻሉም። የእንደዛ የሸቀጦች ዋጋ በከፍተኛ ደረጃ መናር ህብረተሰቡን ትልቅ ምሬት ውስጥ ከተውታልና ይሄን ማስተካከል ይቻላል የሚቻል አይደለም። የአብይ አህመድ ደውዳመና የመስገን ያህል ላማለኝ በሰማይ አይነት የየጊዜው ፕሮፓጋንዳ ሰው ጋር በጣም በከፍተኛ ደረጃ ወደ ቁጣ የተለወጠ ነው ያለው። አብይ በተናገረ ቁጥር አብይ በቴሌቪዥን መስኮት ቀርቦ የሆነ ነገር ባለ ቁጥር ህዝቡ የበለጠ እየተናደደ የበለጠ ለህዝባዊ ቢተኝነት እየተነሳሳ ያለበት ሁኔታ ነው እየታዘብን ያለውና ገለታው እንግዲህ በቀጣይነት የምናያቸው አጀንዳዎች አሉ። አብይ አህመድ ወደ ሶፍ ዑመር ዋሻ በመሄድ የቀድሞ የኦህዴድ ባለስልጣናትን አሁንም ያሉትንም ጨምሮ አንጋፋዎችን ነባሮችን ይዞ ከዋትም እንደዚሁ ጻድቃን ያው የዋታ አባል ባይሆንም ጻድቃንን እንደዚሁም ጌታቸው ረዳንን ይዞ ወደ ሶፍ ዑመር ዋሻ ሄዶ ነበር። አሁንም በዚህ ወቅት ላይ አብይ አህመድ የሎጂና የመናፈሻ ቦታ ውጤት አላመጣልህም፣ ከመንግስት ባለስልጣናት በስተቀር ሄዶ ሚዝናናም የለም። የመንግስት ባለስልጣናትም ያው ግዴታ ሆኖባቸው ከመንግስት ወጪ እየተሰጣቸው ነው እነዚህ መናፈሻዎች ጋር የሚሄዱትና ውጤት አላመጣም። ህዝብ እየተራበ አሁንም መናፈሻ ሎጅ ትላለ ሲባል ሰውየው የሚሰማም ጆሮ ያለው አይመስልም። አሁንም ሄዶ ሎጅ ሊያስመርቅ አሁንም ሎጅ ሊሰራ የደበት ሁኔታ ነው ያየነው። እንመጣበታለን። ከእንደገና ሰሞኑን አስመረቀ የተባለው አንድ ፕሮጀክትም አለ። ያ ፕሮጀክት ሁለት ጊዜ መመረቁ ነው በአብይ አህመድ። በፊት ተመርቆ እንደነበረ ያው በዜናም የወጣውን እናስታውሳለንና አሁንም በድጋሚ ጠቅላይ ሚኒስትሩ መረቀ ተብሎ ዜና ተሰርቷል። እንግዲህ የሚመረቅ ነገር ሲጠፋ በፊት የመረቀውንም ነገር ድጋሚ የምትመርቅበት ሁኔታ በአብይ አህመድ ዘንድ አሁን በስፋት እየታየን ያለው። ይብቻም አይደለም የማያልቁ ፕሮጀክቶች እየተመረቁ ነው። አባይን ጨምሮ አባይ ግድብን ጨምሮ ሳያልቁ የሚመረቁበት ሁኔታ በስፋት እየተከናወነ ነው። የጎንደር እየተሰራ ያለው የመገጭ የመስኖ ፕሮጀክትም ሳያልቅ ምንም አይነት ውሃ እንኳን ብዙም ሳይሞቅ ነው ለምርቃት በቃ ተብሎ ያ ሁሉ ድግስና ቸበርቻቻ የነበረው። እንደምንሰማው ከሆነ ባለበት ነው የቆመው። እንኳን ሊመረቅ አይደለም ስራው ባለበት ቆሞ ከፍተኛ የሆነ ውዝግብ መፍጠሩን ነው የሰማነውና ገለታው አጠቃላይ ሁኔታውን እስቲ ነው ይሄ አገዛዝ አሁን በሐሰተኛ በፕሮፓጋንዳ በሚያማልሉ ዜናዎች ህዝቡን ያደነዘዘ በስልጣን መቆየት ነው የፈለገው። ምንም የሚሰጠው ነገር የለም። በፊትም እየሰጠ አይደለም። አሁን ዝም ብሎ ባዶ ቃልና ባዶ ተስፋ ብቻ ዲስኩር ያሰሙ በስልጣን መቆየት ነው በአብይ አህመድ በኩል እንደ አንድ የስልጣን ማቆያ ስትራቴጂ የተያዘው። እዚህ ላይ ምን ማለት ይችላል? ወደ ዝርዝሩ እንመጣለን። በእያንዳንዱ ምን አለ የሚለውን እናነሳለን። ታስታውሳለህ መለስ ዜናዊን ብዙ ሰው ጥርስ የነከሰባቸው የነበረው የኢትዮጵያን ስም አይጠሩም በሚል ነው። በቃ ኢትዮጵያን ሀገራችን ነው የሚሉት የነበረው መለስ ዜናዊና ኢትዮጵያ እንዴት ይጸየፋል ሰውዬ እንደው ሀገራችን ባንዲራችን በሚል ህዝቡ በጣም ይጣላቸው ነበር። ይሄ ደግሞ በኢትዮጵያን ነው የሚጣለው። በቃ ኢትዮጵያ እንደበቱ ላይ ነው ያለችው ትበለጽጋለች ነው የሚለው። ይሄንን ቃል ጠላው ህዝቡ ደግሞ በጣም ያስገርማል እኮ ኢትዮጵያ ትበለጽጋለች የሚለው ነገር በራሱ እኮ በጣም እኮ ትልቅ ነገር ነው። ስንፈልገው የነበረ ቃል እኮ ነው ያኔ ባዜ ማን ነው በመለስ ዜናዊ ጊዜ መጥቶ ይሄ ሰው ደግሞ በጣም ረከሰው ያንቅ እና ህዝቡ አሁን ይጠናዋል። በጣም ይገርመኛል። ኢትዮጵያ ቴሌቪዥን የሚዘጋ ሰው ስንት ሰው መሰለ
ትበለጽጋለች እያንሰራራች ነው ቃሉን በሙሉ ጣሉት ወጣቱ በጣም ጣልቶታል ይገርማል ፌስቡክም አንዳንድ ማህበራዊ ሚዲያ ላይ ስታይ እንዴት እንደጠላውና አንዳንድ ጊዜ እንደው በእውነት እንደው ጥንቃቄም ያስፈልገናል አንዳንድ መልካም ነገሮችን ሁሉ እነዚህ ሰዎች ያራከሱብን ስለመጡ ማለት ነውና በአጠቃላይ ግን እንዳልከው የዚህ ሰው ንግግር አሁን ስለ ሰላም ስለምን የሚናገረው ስለ ብልጽግና የሚናገረው በአጠቃላይ በጣም ከእውነት የራቀ ነው ኢትዮጵያ እየበለጸገች ነው ወይ መሬት ላይ አይደለም ሰውን ተውና እንስሳው ግዑዙ እየበለጸገ ነው ወይ ኢትዮጵያ ውስጥ መሳይ እንስሶች እንደው በዚህ ዘመን የቦረና እንስሶች ቢናገሩ አፋውጥተው ትግራይ እንስሶች ቢናገሩ መሳይ በምድሪቱ ውስጥ ራበን ይያሉ የሚበላ እየጠፋ ስንት ጊዜ ነው ይሄን ፕሮግራም የሰራነበት እኮ ነው ያለቁት የሰው ልጅ ስንት የረገፈበት ነው በምድራችን ውስጥ ሰው ውሃ አሁን የጋዋኔ ህዝብ ያነሳው ጥያቄ ውሃ ጥያቄ የህክምና ጥያቄ የደሞዝ ጥያቄ የረሃብ ጥያቄ ህዝብ እንደ ህዝብ ርቦኛል እኔ እንደዚህ አይነት ነገር ሰምቼ አላውቅም መሳይ በታሪካችን ውስጥ ዝናብ ይጠፋና አንዳንድ ጊዜ በዝናብ እዚህ አካባቢ ጠፍቷል ረሃብ መጣ ይባላል እንጂ እንደ ህዝብ መፈክር ርቦኛል የሚል መፈክር ይዞ ይወጣበት ጊዜ የለም ዲሞክራሲ ነበር ጥያቄያችን ነበር እና እንደዚህ አይነት ሁኔታ ውስጥ ያለን ይሄ ሰው በልጽገናል አድገናል ያለና ያለው መሳይ እንዳልከው ግን በዝርዝር እንግዲህ ደግሞ አንዳንዶቹን ያነሳን ነው ወይበት እንደው ገለታው ከኢኮኖሚው ጋር በተያዘ የአብይ አህመድ ሶፍመር ዋሻ ወጎች በሚል የቀረበው ስለራሱ ስለዚህ ስለ ወጎች የሚል ደግሞ ከቅርብ ጊዜ ወዲህ ያመጣው ፋሽን ነው ወደ ኋላ ላይ እንመለስበታለን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራም እንደዚሁ የፓርቲውን ሰዎች ሰብስቦ በጣም ተሳክቶልናል ብልጽግናን ጨብጠናል የጨበጥንባቸው 5 ምክንያቶች በሚል የተናገራቸው አሉ ሰዎቹ ስለየትኛው የኢትዮጵያ የሚባል ሀገር እንደሚያወሩ ወይ እነሱ ሌላ ኢትዮጵያ የምትባል ሀገርን ለብቻቸው ያበለጸጉ ያሉበት ሁኔታ ካለ የሚታወቅ ነገር የለም ግን በልጽገናል ነው አብይማ በሶፍመር ዋሻ ውስጥ ሆኖ የሚናገረው ነገር አድገናል ነው ተለውጠናል የሚል ነገር አለው ብልጽግናን እኛ ባንጨብጠው እንኳን ልጆቻችን እንደሚያገኙት አትጠራጠሩ የሚል ነገር ነው ስለ ድህነትም ያነሳል ባለፈው ሚራክል ብሎ የተናገረው ነገር ዘንግቶት አሁን ደግሞ ስለ ድህነትም ያነሳል ስለ ችግርም ያነሳል የታለ ታዲያ ስኬቱ ብለ ስትጠይቀው ያው አፉ ላይ የሚመላለሰው ብልጽግና በተደጋጋሚ ይጠራልሃል ለማንኛውም እሱ ላይ እንመጣለን ግን በኦሮሚያ ክልል ባሌ ዞን ዶሎ መና ወረዳ የወልመል ወንዝ መስኖ ልማት ፕሮጀክት ቅዳሜ ዕለት ተመርቋል ከ5 አመት በፊት በ2020 እንደ አውሮፓውያን አቆጣጠር ይሄው በአብይ አህመድ መመረቁን በፎቶግራፍ ጭምር ወጥቷል ተመርቋል ተብሎ በወቅቱ ተገልጾ ነበር ኢትዮጵያን ኢንሳይደር እነዚህን 2 ጊዜያቶች በትንሹ 2 አመት ዘግይቶ 3 ቢሊዮን ተጨማሪ ወጪ ያስወጣ ፕሮጀክት መሆኑን የተነገረው እንግዲህ ከዛ በኋላ 3 ቢሊዮን ብር ወጥቶበታል ያን ፕሮጀክት አብይ አህመድ ለሁለተኛ ጊዜ መረቀው አዎ ይሄ በጣም አስገራሚ እኔም ደነገጥኩ ሳይው መሳይ በጣም ደነገጥኩት ሁለት ጊዜ ተመረቀ የሚል ዜና ሳይ ያገራችን ነው ያሉት ወደ ኋላ እኮ ሌሎቹን ፕሮጀክቶች ስታያቸው እኮ በጣም ብዙ ማጭበርበር የበዛባቸው ናቸው አሁን በቀደም ተመረቀ የተባለው የነዳጁ ጉዳይ እንኳን ተወያይተንበታል ብዙ ሰዎች ማስተያየት የሰጡበት ይመስለኛል ብዙ ማጭበርበር እኮ ነው ያለው እዛ ቦታ ላይ ወደፊት ተገልጦ እውነታው ምን ይሆን እዛ ቦታ ላይ የተደረገው የሚለው እኮ የናፈቀኝ ነው ያለው አንድ ነገር መጀመሪያ ፕሮጀክቱ በፓርላማ ቀርቦ ይሄ በጣም ግዙፍ ፕሮጀክት ስለሆነ ማለት ነው ዝርዝር ሁኔታው ቀርቦ ደግሞ እሱም አይደለም እኮ ማስረዳት ያለበት እኮ ስለ ፕሮጀክቱ መሳይ ያንን ፕሮጀክት የሚያስተዳድረው ፕሮጀክት ማኔጀር አለ አይደለም ሪፖርት እንዲያቀርብ የቴክኒክ ጉዳዮች ምን ላይ እንዳሉ ጥያቄ መልስ ተሰጥቶበት ትልቅ ፕሮጀክት ስለሚሆን ህዝብ እየተከታተለው ነበር ወደ ፍጻሜ መምጣት የነበረበት ምን ማለት ደብቄ ነው አለ እሱ ፓርላማው እኮ ነው ይሄን የሚለው ሌላ ሰው እንዳይመስል ዝም ብሎ ተራኛን ኢትዮጵያውያን እኮ አይደለም ፓርላማው አሁን እናንተ ራሳችሁ እዛ ለምን ሄደ ይያላችሁ ነበር እኮ ሸውጃችሁ ነው ሌላ ምንድነው የሆነ ሌላ ነገር ላይ መስዬ እኮ እኔ እኮ የሆነ ነገር ሰርቻለሁ ተጠብቁ ነገር እንደዚህ ሆነላችኋል ነው የሚላችሁ ያጨበጭባሉ እነሱ ደግሞ
እነሱማ ምን ችግር አለ እንዴ ኦዲት እዚህ አልደረግም ሳውዲ አረቢያ ሄዱና ጠይቁ ሲላቸው ያጨበጨቡ ሰዎች ዛማ ምንም ጠያቂ እኮ የለንም እኮ አንድም ጃውጥቶ እንደው ይሄ ነገር እንዴት ይሆናል የሚል እኮ በጣም ያስፈልጋል እኮ አንድ ሁለት ሰዎች አሉ እነሱንም አብረን ማድረግ አንችልምና እና ያሳዝናል መሳይ የዚህ ያን ፕሮጀክት ስታዩ አንዴ ኦይል ነው ተባለ ኦይል ማለት እንግዲህ ይሄ የመኪና ጋዝ አይነቱ ነው ማለት ነው ድፍድፍ ከነገ ጀምሮ አውጥተን ድፍድፍ ገበያ ላይ ልናውል ነው ተባለ ያም አልሆነም በጅቡቲ በኩል ደግሞ መስመር ልንዘረጋ ነው ተብሎ ነበር ያም የለም መጨረሻ ላይ ምን ተባለ የተፈጥሮ ጋዝ ነው የተፈጥሮ ጋዙ ደግሞ እንደው ለሌላ ጉዳይ ሳይሆን እዛ ማዳበሪያ ፋብሪካ ሊሰራ ነው ለዛ ግብአት ነው ተብሎ ቁጫል እንደዚህ ተድበስብሶ የሄደ ፕሮጀክት ነው መሳይ ተመረቀ የተባለው ስለዚህ የሚገለጥ ነገር ገና አለው ሌሎቹም ፕሮጀክቶች እንደዚህ ናቸው የሚያስመርቃቸው አብይ እነዚህኛው ላይ ደግሞ በጣም ሊታመን የማይችል ነው የተደረገው እንዳልከው ራሱ የመንግስት ሚዲያ ዘግቦት ተመርቋል ተብሎ እንደገና ሁለተኛ ሄዶ ያንኑ ፕሮጀክት አስመርቋልና እንደው ካልቸሩ ራሱ ይገርመኛል መሳይ ማስመረቅ የሚባል ነገር መክፈት ነው የሚባለው እንግዲህ መክፈት ማለት ስራን ጀመረ ማለት ነው ያንን ነው እንጂ ማስመረቅ ይሄ ኢናጉሬሽን ወይም ደግሞ ፌስታ ፓርቲ ጉዳይ አይደለም ፕሮጀክት ላይ እንደ ትልቅ ሰክሰስ መታየት ያለበት ከዛ የሚወጣው ምርት ወዲያው ታይቶ ገበያም የሚያረሰርስ ከሆነ ገበያ እንዲያረሰርስ ማድረግ ነው ህዝብ ነው ከዛ በኋላ የተደሰተ ሴሌብሬት ሊያደርግ የሚገባው እንጂ እንደው ዝም ብሎ ሄዶ ሆነ አንድ ገመድ እየበጠሱ ዜና ማድረግ በቃ ባህል ነው የብልጽግና ባህል ሆኗል መሰለኝ ለታው እንግዲህ ቀደም ሲል ያልከው የአብይ አህመድ ፕሮጀክቶች መመረቅ ወደ ኋላ ላይ የአቶ አደም ፋራን ንግግር ስናነሳ በየለቱ ፕሮጀክት ማስመረቅ ነው ብሏል አንዱ ስኬታቸውን ሲገልጹ እንግዲህ ፕሮጀክት ማስመረቅም እንደዚህ የውሸት ፕሮጀክት ከሆነ ያውን ይሄ ከአንድ ሚዲያ የወጣ ሁለት ዜና ነው በዚህ በኩል ከሽመልስ አብዲሳ ጋር ሲመርቅ የሚታየው ይሄንኑ የወልመል የተሰኘውን ባሌ ዶሎምና ወረዳ የሚገኘውን የመስኖ ፕሮጀክት ሲመርቁ ነው በ2020 እንደ አውሮፓውያን አቆጣጠር የዛሬ 5 አመት በስተቀይም የሚታየው ደግሞ ተመሳሳይ ራሱ እዚሁ ፋና ላይ ነው በነገራችን ላይ ሚዲያው እንኳን ሌላ አይደለም በአንድ ሚዲያ ሁለት የተለያዩ ዘገባዎችን ነው የምንመለከተውና ከዚህ በላይ እውነት ለመናገር በዚህ ዜና ብቻ በርካታ ባለስልጣናት ከስራ መባረር ነበረባቸው አብይ አህመድን ጨምሮ እንዲህ ይሄንን ህዝብ መናቅ ህዝብን በዚህ ደረጃ ማታለል ለምን አስፈለገ ለዛውም እንደሰማነው ከሆነ 3 ቢሊዮን ተጨማሪ ወጪ ጠይቋል መጠናቀቅ ካለበት ከታቀደው ገንዘብ በላይ ሌላው በጣም የሚገርመው ስለዚህ ዜና 3 ቁጥሮችንም ያያየን ነው በአንድ በኩል 3 ቢሊዮን ይባላል ሌላ በኩል በአብይ አህመድ ይሁን በሌላ ሰው የተገለጸ 6 ቢሊዮን ተባለ የጉዳዩ የሚመለከተው የመስኖና ቆላ ሚኒስትሩ ዶክተር አብርሃም በላይ ደግሞ 9 ቢሊዮን ብር ብሎ ነው በማህበራዊ ሚዲያ ላይ ያሰራጨው 3 ቁጥሮችን ያያየነው አረ ተግባብታችሁ የሆነ አንድ ወጥ መረጃ እንኳን ስጡን ብሎ የሚጠይቅም የለም ለማንኛውም ከዚህ በላይ ስመቸም ብልጽግና የሚዋረድባቸው የተዋረደባቸው ብዙ አጋጣሚዎች ስላሉ ብዙም የሚደንቅ አይደለም ለማለት ነው ገለታው አው እንግዲህ ምንድነው አሁን የነሱ ስልት የሚመስለኝ እንደው በቃ ልማት ላይ የተጠመደ መንግስት ለማስመሰል በውስጥ እኮ ጦርነት ላይ የተጠመደ መንግስት እኮ ጦርነት ላይ የተጠመደ መንግስት እየፈረሰ ያለ መንግስት በየክልሉ ያለውን ሰላም መቆጣጠር ያልቻለ መንግስት በቴሌቪዥንና ሬዲዮውን በዚህ በምረቃ ፕሮግራም ሲያዋክቡት ታያለ መሬት ላይ ያለው ነገር ሌላ በተቃራኒው እኮ ነው ብልጽግናዎች ተሰብስበው እኮ ወለው ስለማደራቸው ነው የሚነጋገሩት አንዱ በዚህ በኩል ያጣደፋቸው ነው ኦሮሚያ በኩል ሰላም ጠፍቶ ህዝቡ ያመጽባቸው ነው በአፋር በኩል ይሁሉ ተነስቶባቸዋል ትግራይ ያለው ችግር ያው በየቀኑ የከፋ ነው ያለው የሁሉ መሬት ላይ መሬት አንቀጥቅጥ ችግር ይያለ እነሱ አሁን ይሄንን ነዋልታ ምናምን የሚባለው የመንግስት ቴሌቪዥኖች ይዘው ምረቃ በምረቃ ያው ቀደም እንዳልከው ማን ነው አደም ፋራ ሲናገር እኮ ሰልችቶናል አይነት እኮ ነው በቃ ማስመር በየቀኑ ማስመረቅ ነው ይላል ያስገርማል እኮ በጣም ወይ መዳን ያለ እኮ ነው አደም ፋራን ብልጽግና ስኬታችን ይላል ይሄ ብልጽግና የሚሉት ቃል እውነት ለመናገር እንዴት ክሊሼ ነው የሚሉት በምንድነው በጣም የሚሰለች ተደጋግሞ ለጆሮ ለቋቅ ስኪል ድረስ በብልጽግና መንደር ቃሉን ወደፊት ምናልባት ከብልጽግና ፓርቲ በኋላ ይሄን ቃል እውነት ተስማምተን በሌላ ቃል ካልተካነው በስተቀር
ከኛ ጋር ከአጠቃላይ ከነበረው ይሄ የጨለማ ጊዜ ጋር አብሮ የሚነሳ በመሆኑ ቃሉ እውነት ለመናገር አዎንታዊ ስሜቱን አዎንታዊ እንትኑን እያጣ ይመጣ ይመስለኛል ለማንኛውም ብልጽግናን ደጋግመው ይጠሩታል ብልጽግና ጠፍቶ ድርቅና ረሃብ ያለባትን ሀገር ብልጽግና የሚባል ፓርቲ ሲመራት ስታይ ሰላም የጠፋባትን ሀገር የሰላም ሚኒስቴር የሚባል መስሪያ ቤት መኖሩን ስታክ የኢትዮጵያ ነገር እውነት ለመናገር ቀልድ ጨዋታ ነው የሚመስለው ለማንኛውም አደም ፋራ ለፓርቲ አመራሮች የሰጠው አንድ ምንድነው ሴሚናር እንበለው ስልጠና የሚታወቅ ነገር የለም እነሱ የተለያየ ስም ይጠቀማሉ ለማንኛውም ይሄን ነገር ተናግሯል እስቲ እንስማው በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል እንደ መሪ ፓርቲ የኢትዮጵያን ስብራቶች የሚጠግኑና ከፍታዋን የሚያረጋግጡ ውጤታማ ስራዎችን እየሰራ ይገኛል በየቀኑ ፕሮጀክቶችን መመረቅ የተለመደ ተግባር ሆኗል በሁሉም ዘርፎችና መስኮች ላስመዘገብናቸው ስኬቶች ያበቁን 5 ምስጥሮች አሉ የመጀመሪያው ለኢትዮጵያና ለፓርቲያችን በሚመጥን መልክ ከፍ አድርጎ ማቀድ ይሄ ደግሞ የአሻራ ፖለቲካ አቅጣጫችንን መሰረት ያደረገ ነው ሁለተኛው በመደመር ሐሳባችን ሁሉንም አቅሞች ደምረን ለመጠቀም ጥረት ስለምናደርግ ነው ሶስተኛው ምስጥር በፕራግማቲክ እይታ በየአካባቢው ያለውን ተግባራዊ ኡነታ መሰረት አድርገን ስለምንሰራ ነው አራተኛው በፍጥነትና ፈጠራ መርህ በአንድ ቀን የብዙ ቀናት ስራ በአንድ ወር የብዙ ወራት ስራ በአንድ አመት የብዙ አመታት ስራ ስለምንሰራ ነው አምስተኛው ለውጤት ያበቃን ምስጥር ፈተናን ወደ ድል የመቀየር መርህን ስለምንከተል ገለታው እንግዲህ እንደ ተከታተልከው እኚህ የብልጽግና ምክትል ፕሬዝዳንት እንዳለ ቃል በቃል አጥንቶ መጥቶ ያንኑ አብይ አህመድ ሲያደነቁረን የሰነበተውን ነገር ነው የሚነግረን ምንድነው ብልጽግና የሚሉትን ነገር ምንድነው እንደው በደንብ እንዲታይ አድርገው ለምን አይነግሩንም የቱ ነው ብልጽግና የት ነው ያለው ብልጽግና አሁን እሱ ፕሮጀክቶችን በየጊዜው መመረቃችን አንዱ መገለጫ ነው ያለው እንግዲህ እንዲህ አይነት የውሸት ቀደም ሲል እንዳየነው አይነት በ5 አመት ልዩነት ፕሮጀክት በየጊዜው እናስመርቃለን የሚለው እንዴት አየው የአደም ፋራ ንግግር ከአብይ አህመድ ከሚናገረው የተለየ ምንም ነገር አላገኘውበትም ተመሳሳይ የሆነ አሰልቺ ዲስኩር ገለባ ንግግር ብለን ልንወስደው እንችላለን አንድ በጣም ሲሪየስ የሆነ ነገር አለው ምንድነው ይሄ ሰው የፓርቲው ሊቀመንበር ነው እና ፓርቲው ደግሞ እንግዲህ መቼም አሉ የተባሉ የተወሰኑ ሰዎች የሚመሩት ይሄን ምድር እና ለነዚህ የፓርቲ አባላት የሚሰጠው ነገር ፓርቲያችን ይሄን እየሰራ ነው የሚለው ነገር በኢትዮጵያን ዘንድ በተለይ ገለልተኛ ነኝ በሚለው ትንሽ ፈንጠር ብሎ ለሰፈረው ህዝብ የተወሰነ ነገር ማለት የሚያስፈልግ ይመስለኛል በመጀመሪያ ደረጃ እንደው ለመቃወም ብለን አይደለም በየጊዜው ይሄንን ፓርቲ ምንቃወመው ብልጽግና የሚባለው ነገር ስተረፍቶታል ወይ ሚለው ነገር እኮ ነው የሚገርመኝ ነገር መሳይ ምንድነው ፕሮስፔሪቲ ብልጽግና የሚባለው ኢንዲኬተርስ ምንድናቸው ወይም ጠቋሚዎች ምንድናቸው በለጸግን አልበለጸግንም የበለጸግን ነው እዚህ ደረጃ ላይ ደርሷል እዚህ አንጓ ላይ ነው ያለነው ምናምን ለማለት እንዴት ነው ካልኩሌት የሚያደርጉት ብልጽግናን እነዚህ ሰዎች እንግዲህ ሌጋተም የሚባል ታቋለ ሌጋተም የሚባለው አጥኚ እንትን ድርጅት ትልቅ ድርጅት ነው በጣም የታወቀ ነው እሱ መስፈርቶች ያስቀምጦለታል ብልጽግና እና አንዱ ብልጽግና የሚለው የብልጽግና መለኪያ ብልጽግና አለ ለማለት አንድ ብቸኛ አይደለም ግን አንዱ ኢኮኖሚ ነው የሚለው ኢኮኖሚ ማክሮ ኢኮኖሚው ላይ ማክሮ ኢኮኖሚው ኢንፍሌሽንን ይመለከታል እንደ የስርዓት ቁጥርን መቀነስን ይመለከታል እና በዚህ ተለክቷል ወይ የኢትዮጵያ ጉዳይ አሁን ተለካው ወይ በዚህ ተለክቶ ቼክ ተደረገ ብልጽግና ጥሩ ውጤት አመጣ በኢትዮጵያ ውስጥ እሺ ሁለተኛው መለኪያ ትምህርት ነው ይላል በትምህርት በኩል አምድሪቱ ነጥብ አስቆጠረች ማለት ነው በልጸጋለች ይቆ በጣም ያገስገርማል እኮ በእውነት እንደው ስታስበው መሳይ እንደው ምድሪቱ በአጠቃላይ ሳይሆን እንደው መቼ ያወራን ነበር ይሄ እኮ በጣም ስሜት ሁሉ ይነካል የእያንዳንዱን ኢትዮጵያዊ ስሜት ይነካል በእውነት
እሺ ስለ ብልጽግና አሁን ብልጽግና በምድሪት ውስጥ እየተራመደች ነው ሲባል ያንሰራራች ነው አገር እየበለጸገ ነው ሲባል እስቲ ኢትዮጵያን በየክፍሉ አናያት ክፍል አላት አይደለም ምድሪቱ አንዷ ክፍል ትግራይ ናት አሁን የትግራይን ህዝብ እየለማህ ነው በልጽጋሃል ያንሰራራህ ነው የትግራይን ህዝብ እየበለጸገ ነው ማለት ትልቅ ግፍ እኮ ነው ግፍ አይደለም ወይ ነው ለብልጽግና አባላት ነው ይሄንን የምንለው መሳይ ቆነት በተለይታችኛው ላላችሁ ሰዎች ግፍ አይሆንም ወይ የትግራይን ህዝብ እየበለጸገ ነው ከፍ ይያልክ ነው ማለት የአማራን ህዝብ እየበለጸገ ነው ከፍ ይያልክ ነው ማለት ግፍ አይሆንም ወይ በእውነት ትምህርት እንዳይማር አርጋችሁት የለም ወይ ሁለተኛ ደረጃ ትምህርት ቤት 72% የአማራ ወጣት አይማርም እኮ አብይ አህመድ እዚህ ሶፍሞር ሄዶ ሲናገር እኛ ባናየው ልጆቻችን ይበለጽጋሉ ይላል ልጆቹ እንዳይማሩ አርጓቸዋል እኮ 72% እኮ ልጆች አይማሩም የአማራ ልጆች አይማሩም በብልጽግና ናየው ማለት እኮ በአማራ ክልል ውስጥ በሙሉ ከ50% ለታች ነው ሰው የሚማረው ይሄ በሌላው ዓለም እኮ ያን ያህል ህዝብ ትምህርት ቤት የማይሄድ ከሆነ ያን ያህል ትምህርት ወጣት ትምህርት ቤት የማይገባ ከሆነ ያን ያህል ህፃን ትምህርት ቤት የማይገባ ከሆነ እኮ መንግስት መቆም እኮ ነው ያለበት ግን ገልብጠው እየበለጸገ ነው አማራን ይያሉ ይቀልዱበታል መሳይ ኦሮሚያ ነው እየበለጸገ ያለው የኦሮሞ ህዝብ እየበለጸገ ነው አለ በትምህርት እየበለጸገ ነው ስንት ትምህርት ቤት ተዘግቷል ቦረና ስንት ትምህርት ቤት ነው የተዘጋው ጉጂ ስንት ትምህርት ቤት ነው የተዘጋው ወለጋ ሰላም ነው ወይ በዚህ ሰዓት እነዚህ የታጠቁ ልጆች ትላንትና እጃቸውን ያጣምሩ አብይ አህመድ ወደ ስልጣን ያመጡ ዩኒቨርሲቲ ገቡ ተማሩ ይጫካው አይደል የተበተኑት እና ለኦሮሞ ህዝብ በእውነት ያንን ህዝብ በትምህርት በኩል በልጽጋል ለማለት በሁሉም ይላል ይሄ ሰው ለዛ ነው በትምህርት በልጽጋል በጤና በልጽጓል ወይ ሶስተኛው መለኪያ ጤና ነው በመልካም አስተዳደር በለጸገው ወይ ብዙ ጊዜ ያቀርባል እኮ መሳይ አንተም በጣም ደክማል በዚህ ጉዳይ ላይ በዚህ በመልካም አስተዳደር ዙሪያ ካርኒ ንክፈል ያሉ የኦሮሞ ሰዎች የከፈልበትን ካርኒ ስጡ ያሉ የጅማ ገበሬዎች እኮ በቀበቶ ሲገረፉ ያየንበት ምድር እኮ በህዋት ያልሆነ በህዋት ጊዜ ያልተመዘገቡ ገበሬው የከፈልኩበትን ቀበቶ ማን ነው ካርኒ ስጡኝ ስላለ ቀበቷችሁን አውልቁ ተብለው እየተቀረጹ ነው የተገረፉ አባቶች ይሄ ህዝብ መልከ በለጸገ ተብሎ ሲባል በእውነት ግፍ አይሆንም ወይ ነው መልካም አስተዳደር ነው 3-5ኛው የሚለው ማህበራዊ ካፒታል እድገት ነው የቢዝነስ ምቹ ሁኔታ ነው የሚለው ብልጽግና ቢዝነስ ምቹ ሁኔታ ባለፈው የአሜሪካንን ሪፖርት አቅርበናል አይመችም ስለዚህ አትሂዱ ወደዛ ሀገር ነው የሚለው ሪፖርት የተፈጥሮ አካባቢ ጥበቃ ይላል የግለሰብ ነፃነት ዋና ጉዳይ ነው ይላል እነዚህ ናቸው እንግዲህ ዓለም የሚያውቃቸው ኢንዲኬተርስ እና በእነዚህ ታይቶ ነው ወይ ሀገር በልጽገች የሚሉት ሚለው ጥያቄ የያንዳንዱ ኢትዮጵያዊ ዘብልጽግናም ውስጥ ያላችሁ ሰዎች ጥያቄ መሆን ያለበት ይመስለኛል እዛ ውስጥ ጃውጥቶ እንደ በትምህርት እኮ አማራው እኮ እዚህ ችግር ላይ ነው ያለው እንዴት በለጸገ ትላላችሁ እንዴት አይባልም መሳይ እንደው ገለታው ምንድነው ሊሆን የሚችለው ታዲያ እንግዲህ መስፈርቶቹ አሉ የኢትዮጵያን የኑሮ ሁኔታ ይታወቃል አሁን ቀጥለን የምናዳመጣት እህታችን አንዱ እኮ ኢትዮጵያ ውስጥ ብልጽግና የሚባለው ነገር እንደው በሽታ እንኳን እንደሌለ እድገት አይደለም አሁን ሰው መኖር አቅቶታል ወጣቱ መሰደድ ነው የሚፈልገው እኛ ብር ብለን ወዳገኘነው የዓለም ጥግ ሜር ነው የምንፈልገው በቃ እንውጣ ከሀገር ብለን ስንል ደግሞ ፓስፖርቱንም 2 ዓመት ያራዝሙብናል ሀገሩ ሰው ጠላው እኮ እነ አደም ፋራ 5 መገለጫዎች አሉት የስኬቶቻችን ሚስጥሮች ብሎ ሲገልጸው ምንድነው ስኬቱ እኛ ግራ የገባን ዓለም አቀፉ የገንዘብ ተቋም የዓለም ባንክ እና አሜሪካ እንግዲህ በፊት ምንድነው ያለው እናንተ ባትመሰክሩልን ሌሎች የዓለም ውጭ ያሉ ሰዎች ይመሰክሩልናል ብሎ ነበር አብይ አህመድ ታስታውስ እንደሆነ እናንተ እድገታችን አይታያችሁም ኢትዮጵያውያን የውጭ ሰዎች ግን እየነገሩን ነው እየመሰከሩ ነው አለ ይሄው የውጭ ሰዎች በሰልፍ መጣው ያደክ አይደለም እየቆረቆስከ ነው አገሪቱንም ድህነቱን ከ33 ወደ 43 ወስደከዋል እያሉ እየነገሩት ነው ታዲያ ማን ነው ብልጽግናን እንደው ስጋ ለብሶ ሊያሳየን የሚችል የብልጽግና ሰው የትኛው ሰፈር የትኛው መንደር የትኛው ሰው እንደው በዚህ መገለጫ ሊያሳዩን የሚችሉን ነገር አለ ወይ ብለን ስንጠይቅ እውነት ለመናገር ምንም ነገር የለም አፋቸው ላይ ብቻ ብልጽግና የሚለው ቃል በስቷል ይናገሩታል ግን ሊያሳዩን አልቻሉም የሚል ነው
ልጅቷን እንስማትና ገለታው የበለጠ ትነግረናለች የበለጠ ታሳየናለች በማህበራዊ ሚዲያ ያገኘነው ነው የአደም ፋራ ምላስ ላይ ያለችው ናት ወይስ እዚች ልጅ የምትናገረው ነው ትክክለኛ ኢትዮጵያ ሁኔታን የሚያሳየን የሚለው እንግዲህ ለህዝቡ ፍርዱን እንሰጣለን እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም ካሉ ጠይቁልኝ ፕሊዝ አላህ በሉን ለምን እንደዚህ እንደምል እንጋራችሁ ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል ከዛ ግብር ሌላ ታሪክ እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ ያኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ ይኸውላችሁ እያስተካከላችሁ እየሰካካችሁ ስሙት 2017 ላይ የራሴ ሁለት ስራ ነበረኝ አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቻለሁ አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም ጣርጥሩ ሁናቴ ነው ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም ልጆች አሉን በምን እናሳድጋቸው እንዴ ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራህ አስወጣኝ አሜን አሜን በሉ ዲያራ መኖር አለ መኖራቸው ይጣራልን እንዴ ወጣቱ እየሞተ ነው ማርያምን እየኖር አይደለም አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ እንደው ቤት የቤት ባለቤት እንሆናለን ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል የብረዲ መቼም ነው ማይመስልኝ መቼም እንዴ ጌታ ሆይ አረኡ ገለታው እንግዲህ ልጅቷ ያው ያዋዛች እንደ ቀልድም ያደረገች ተናግራለች ግን ሀቅ ነው መሬት ላይ ያለ ሀቅ ይሄ የብዙ ኢትዮጵያን ወጣቶች ምናልባትም ከ80-90% በላይ ኢትዮጵያን ወጣቶች የገጠማቸው ፈተና ነው ናብይ አህመድ ስለየትኞቹ ወጣቶች ስለየትኛው ትውልድ ስለየትኛው ብልጽግና እንደሚናገሩ ግራ ገብቶናል እኔ ብልጽግናን አንተ ቀደም ሲልም እንዳልከው መንግስትን ስለምንቃወም አይደለም እነሱ ጫማ ውስጥ ሆነን እንኳን ብንመለከት ብልጽግናን እንዴት እንየው የነሱ መነጽር ባለፈው ስትል የነበረው መነጽሩን እንኳን ቢሰጡን ልናየው እንችላለን ወይ ምንድነው ልናይ የምንችለው እንግዲህ እቺ ወጣት ዛው አዲስ አበባ ምናልባት የት እንዳለችም ማናቀም ግን አገር ቤት እንዳለችን ገምታለን የደረሰባትን ተናግራለች ወጣቱ እየሞተ ነው ያለችው ኢትዮጵያ ውስጥ ባሁን ሰዓት የሥራ አጥ ቁጥሩ ከ90% በላይ እየደረሰ ነው ነጋዴዎች በከፍተኛ ደረጃ ከጫዋታ ውጪ እየወጡ ነው የሚገኙት ሱቃቸው እየታሸገ ነው ሰሞኑን አዲስ አበባ በከፍተኛ ቁጥር ምንድነው ሱቆችና መደብሮች እየተዘጉ ይገኛሉ ሀገሪቱ ሽባ ሆናለች የውጭ ምንዛሪ በቅርቡ 250 ይገባል ተብሎ ነው እንግዲህ ጥቆማው የሚያሳየው እና አብይ አህመድ የት ነው ብልጽግና ባካችሁ እጃችን ይዛችሁ ወደምትሉት ብልጽግና ወሰዱን እያለ ነው ኢትዮጵያ ህዝብና ገለታው ምን ማለት ይቻላል ለራሳቸው እንግዲህ የሆነ አንድ ደስ ይሰርተዋል የሚለው ነገር ሁላችንን ያስማማል እነሱ እውነታቸውን እኮ ነው የበለጸገ ነገር ነው የሚኖሩት እኮ ስብሰባቸው በሰሯቸው በጣም ቆንጆ ሎጆች ውስጥ ነው አንዳንድ ጊዜም ደግሞ ከስራ ሲፈቱም ደግሞ ሄድ ብለው ዛዛና ብለው የሚመለሱ ሰዎች ናቸው ጥሩ ታሪካዊ ቦታዎችን በፈለጉት ጊዜ አውሮፕላን አስነስተው የሚጎበኙ ሰዎች ናቸው እነዚህ በከፍተኛ ስልጣን ላይ ያሉ ሰዎች ደሞዛቸው ትዝ አይላቸው ጥቅሙ ወይም ቤኔፊት የሚባለው ነው ከፍተኛ ገቢ ያለው ስለዚህ ደሞዝ ጥያቄ ለነሱ ጥያቄም አይደለም ለነሱ የተለየ አይላንድ ፈጥረው የተለየ ደሴት ላይ ፈጥረው ያሉ ሰዎች ናቸው መሰማማት አልቻለም አብረው የሚኖሩ አይደሉም ከህዝብ የተቀላቀሉ አይደሉም ሊረዱ የሚችሉ ሰዎች አይደሉም የሚያወሩት ነገር ተቃራኒ ነው በመድሪቱ ውስጥ ያለው 86 ሚሊዮን ህዝብ የድሃ ሆኖ ኢትዮጵያ እንደኛ ወጣች የሚል ሪፖርት ወጣ ባለፈው ጊዜ
72% የሚሆነው የኢትዮጵያ ህዝብ ማለት ነው ድሃ። ይሄ ምንድነው ዘርፈ ብዙ ድህነት በነገራችን ላይ የኢኮኖሚ ብቻ ሳይሆን መለኪያው ቅድም ያነሳናቸው እነዚህ ፕሮስፔሪቲ መለኪያዎች ያልናቸው 9 እና ከዛ በላይ ያሉ መስፈርቶች ያሉት ነው። ዘርፈ ብዙ ድህነት በጤና በትምህርት መልካም አስተዳደር ችግር የሚታመስ ህዝብ ማለት ነው እና አንደኛ ነው የሆነችው ኢትዮጵያ 86 ሚሊዮን በፐርሰንታይል 72% የሚሆነው ህዝብ ከድህነት የከፋ ድህነት ላይ ነው ያለው የተባለባት ምድር ናት እና ይሄንን ገልብጠው ሀብታም ነን የሚሉ መሪዎች ናቸው ያሉት ኢትዮጵያ ውስጥ። ሌላው ዓለም የተሻለ አገር የተሻለ ኢኮኖሚ የገነቡ መሪዎች የማይመኙትን የሚመኙ መሪዎች ናቸው። ከፍተኛ የኢኮኖሚ እድገት ያስመዘገቡ ሀገራት መሪዎች ቤተመንግስት አይመኙም መሰለኝ። መኖሪያ ኢንስቲ ላሳምር ብለው ትዝ አይላቸውም ጨርሶ። ኢትዮጵያ ውስጥ በዚህ ድህነት ላይ የሚያልመው ቤተመንግስት እንዴት አድርጌ መቀመጫ ያንን አካባቢ አስፋፋለሁ የሚል ሰው ነው። ስለዚህ በጣም ተቃራኒ ነው፣ የራቀ ነው፣ በጣም የራቀ ነው መሳይ። አሁን እዚች እህት እኔ ልቤን በጣም የነካኝ አንዱ ምንድነው ድሪም የለኝም ማለች። አየው መሳይ ህልም የለኝም እኮ ነው ያለች ያለችው። ቤት ሰራለሁ ብዬ ህልም የለኝም ማለት በጣም በተለይ እናንተ ፖለቲከኞች ልብ ሰባሪ ነገር ነው። በኢትዮጵያ ውስጥ ወጣቶች ቤት ሰርተው ትዳር መስርተው የሚኖርባትን ምድር እኮ ለማቆም ነው ወደ ፖለቲካ የመጣ ነው የሚመጡት ሰዎች እንደዛ ለዛ ነበር። እና ህልም አላችሁ እየሳቀች ነው እንደው ይሄንን እናስባለን ቤት እንሰራለን ብለን በኔ እድሜ ያላችሁ ወጣቶች እናስባለን ትላለች። እውነቷን እኮ ነው አይደለም እንኳን ዝም ብሎ ተራ ወጣት ሐኪሙ ቤት መስራት ቀርቶ ለኑሮ ለምግብ የሚለምንበት ጊዜ ላይ አይደለ ያለ ነው። ይሄ ሁኔታ መቀጠል የለበትም፣ በምንም ተአምር መቀጠል የለበትም ወገኖች። በኢትዮጵያን በሙሉ መነቃነቅ ነው ከአጥናፍ ከዳር ዳር ተነቃንቀን ይሄ ጋዋኔ አካባቢ የተነሳ ህዝባዊ እንቢተኝነት ሌላውም አካባቢ ሞቅ እያለ በእውነት ስርዓት መነቅነቅ መጣል ነው ያለበት መሳይ። ኢትዮጵያ ቴሌቪዥን እያስተላለፈ ያለው የሶፍ ዑመር ዋሻ ውስጥ ወግ የሚል የቀድሞ የኦህዴድ ባለስልጣናት አሁንም በስልጣን ላይ ያሉ የኦሮሚያ ብልጽግና ሰዎች እንደዚሁም ከትግራይ ሌተናንት ጀነራል ጻድቃን ያው ጌታቸው ረዳም የሚገኝበት አብይ አህመድ የደህንነት አማካሪ ወይም ደግሞ የደህንነት ኃላፊው ሬድዋን ሁሴን ያለበት ሌሎችም ሌንጮ ባቲም ያሉበት ነው። ይሄ ቡድን እዛ ዋሻ ውስጥ ወግ ሲጠርቅ የሚያሳይ አንድ ምንድነው ፕሮግራም በኢትዮጵያ ቴሌቪዥን ላይ ተላልፏል። አሁን ደግሞ ሰሞኑን እንደ ፋሽን ይዘውታል። አብይ አህመድ ሊመርቅ ወይም ሊጎበኝ የሄደበት ቦታ ላይ ቴሌቪዥን ካሜራ ይደቀናል፣ ማይክ ይዙና ወግ መጠረቅ ነው። ኢትዮጵያን የማይመስል ኢትዮጵያን የማይወክል ያ ሁሉ ነገር ሲጀመር በጨበጣ ነው። እቅር ታቅዶ አይደለም። ግን ምንድነው ወጉ? ምንድነው የነገሩን? እስቲ አብይ አህመድ አንዳንድ ሐሳቦችን አንስቷል። ንግግሩን የተወሰኑትን እየሰማን ሐሳብ እንሰጥበታለን። ባለፈው ጊዜ አንድ ስማንሳት እዚህ ጥሩ ስላልሆነ ነው ሁለታችንም የምናውቀው በኢትዮጵያ ፖለቲካ ውስጥ ተሰሚነት ያለው ሰው ስለ አብይ አንስቶ ያጫወተኝ ብዙ ጊዜ ያገኘው ሰው ነውና በጣም ጠላሁት አለኝና ለምንድነው የጠላኸው ምናምን ስለው ሲናገር ሁሉ ያስጠላኛል ያመኛል አለኝ። ለምንድነው ስለው ሰብስታንስ የለውም፣ በተለይ ሰብስታንሱን ይደግመዋል። ያንኑ ስለሚደግመው በጣም ጠላሁት አለና አንዳንድ ሰዎች ይሄ ነገር እየተስፋፋ ነው የመጣው በነገራችን ላይ መሳይ። ይሄ ስሜት ብዙዎች ላይ ስታየው ተማረው ባልተማረውም ለማለት ነው። ጥልቀት የለውም፣ ቁም ነገር የለውም ለማለት። አዎ በቃ በጣም ቀላል ነው ለማለት መሰለኝ። ልክ ነህ። ጥልቀት የለውም፣ ቀላል ሲበዛ የቀለለ ገለባ ነገር ነው ለማለት ነው። እንደዛ ስለሆነ ጎርቶታል በጣም ደግሞ ስለሚደጋግምበት ነውና ዛሬ እንኳን ከተናገረው ውስጥ ተመልከት። ለምሳሌ ስለ ሰላም አንስቶ ሲናገር ሰላም ባይኖርም ልማት እንቀጥላለን ይላል። ገለታው እንስማ ውስጥ ያንን የተናገረበትን ለተመልካቾችም እንደው በደንብ እንዲረዱት። ምንድነው ሰላም ባይኖርም ግን አናቆም፣ ሰላም ለማምጣት እንጥራለን፣ ባይመጣም ግን እንቀጥላለን አለ። ከሆነ አንድ ሁለት ገበሬዎች ሰነፍና ጎበዝ ገበሬዎች ተረት ከተናገረ በኋላ ነው ያንን ያለው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው።
የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ገለታው እንግዲህ ይሄንን ያለው ሰላም እስኪመጣ አንጠብቅም፣ እንዲመጣ እንጸልያለን፣ እንለምናለን፣ እንሰራለን፣ ግን ልማታችንን ወይም ደግሞ መስራታችንን እንቀጥላለን ያለው እንደው የትኛው ነው የሚቀድመው የሚለውም ሰው እንደየግንዛቤው ሊነግረን ይችላል። ሰላም ነው የሚቀድመው ወይስ ልማት? ልማት ነው የሚቀድመው ሰላም? ነገር ግን ሰላሙንም ልማቱንም እንዳይመጣ ያደረገ ግለሰብ ግን ስለዚህ ጉዳይ እንደዚህ አይነት ትንታኔ ሲሰጥ ትዝብት ላይ ከመውደቅ ያለፈ ነው የሚቀበለውም ያለ አይመስለኝም ገለታው። አዎ ይሄ ነው እኮ ቅድም አሁን ከዚህ ከሰብስታንስ ወይም ደግሞ ጥሩ ነው ተጨባጭ ነገር ጥሩ ነገር ያጣ ንግግር ነው የሚናገረው ለማለት የሞከርኩት። ይሄንን ስሰማ ነው የትዝ ያለኝ እነዚህ ሁለት ነገሮች ፒስ ኤንድ ዲቨሎፕመንት መቼም በጥናት ይሁን ባለም አቀፍ ጥናቶች ማይለያዩ ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የግድ አብረው ፓራለል መሄድ አለባቸው ነው የሚባለው። እንደው ዝም ብሎ እንኳን አንድ ሰው እኮ እንደ ቁጭ ብሎ ቢያስብ እኮ መሳይስቲ አንድ ከተማ ውስጥ ተበጠበጠ እንበል እስቲ እንደው በሱ ሂሳብ ማለት ነው ከተማው ሰላም አጣ እና ነጋዴው ምን ይያለው ነው? ዝም ብለህ ሱቅህን ከፍተህ ነግድ አንተ የሚበጠብጠው ይበጥብጥ ሰላም ባይኖር አንተ ሽጥ አትዝጋ ምንድነው ሱቅህን ትለዋለህ ወይ ነው? አሁን እኮ ኢትዮጵያ ውስጥ መሬት ላይ የገጠመው ነገር እኮ ይሄ እኮ ነው። የህብረተሰቡን ጥያቄ ተረድቶታል ወይ ይሄ ሰው? የሰላምን ቫልዩ ሴቷን ተረድቶታል ወይ? ለልማት ያላትን ዋጋ ካለሷ ልማት የሚያስብ ሰው እኮ ነው መሳይ። የገበሬው ጥያቄ የነጋዴው ጥያቄ ምንድነው? ዛሬ ከደብረ ዘይት ወደ ሐዋሳ ከዛ ወደዚህ ሄጄ ቀይን ጭኜ ወዲያ ወዲህ መነገድ አልቻልኩም ለምን ነጋዴ አብይ አህመድ ያለው መልስ ምንድነው? እሱን ዝም ብለህ ንዳ ሹፌሩም ንዳና ሳት ውስጥ ግባ እኮ ማለት ያለው እንዴ። ሰላም የመንግስት ትልቅ ይሄ ሰው ሰላም ገብቶት ቢሆን ኖሮ እኮ ሌት ከቀን ታጥቆ ሰላምን በማረጋገጥ ልማት ትከተላለች እኮ ትመጣለች፣ አብራ ነው የምትሄደው። ከዛ በኋላ የሰላም አየር የተነፈሰ ህዝብ እኮ ወደ ቁፋሮ ነው የሚሄደው። ለምን ብሎ ጠመንጃ ያነሳል ገበሬው? እና ይሄ ነው በጣም የሚያስገርመኝ። አንድ ሁለተኛ የአማራ ህዝብ የትምህርት ሪፖርት ደርሶታል ወይ? ይሄ ሰው አንብቦታል ወይ? እኮ ይገርመኛል እኮ ይሄ ነገር እኮ በጣም እየከነከነኝ ነው ያለው መሳይ። የዚህ ትምህርት ጉዳይ በተለይ ባለፈው የሰማነው ከሌላ አካል አይደለም የሰማነው ከክልሉ ትምህርት ቢሮ ነው። ደግሞ እንዲሰሙ ፈልገው ይሆን አላውቅም። አዲስ አበባ መጣው ነው ሪፖርቱን ያቀረቡት። 78% የአማራ ወጣት ሃይስኩል አይማርም ይላል አብይ አህመድ። እዛ የአማራ ክልል ትምህርት ቢሮ ሪፖርት ሰላም ስለጠፋ በክልሉ ውስጥ ትምህርት ተስተጓጉሏል። ለዚህ ያለህ ምክር አሁን አንተ ዝም ብለህ ተማር፣ ዋጋ ጥይት ይበላይ ላይ የዘነበ ተማር ነው ወይስ ምንድነው? ምን አይነት ምክር ነው እየመከረ ያለው? እና በአጠቃላይ ንግግሩ ይሄ እንዲህ ነው እኮ። እነዚህን ኮንሴፕቶች በጣም ቤዚክ የሆኑ የመንግስት ኮንሴፕቶች ናቸው መሳይ። በጣም ያሳዝናል። የሰላም ልማት ምናምን በጣም የመንግስት የሚያስተዳድር ሰው ስቴትማን የሚባለው እነዚህን ኮንሴፕቶች እንዴት የሚያሳክራቸው ተመልከተው። እና እኔ እንደው ይሄንን ሳይ አዝናለሁ። እናዝናለን ኢትዮጵያውያን። ግን አዘን ብቻውን በቂ ሊሆን አይችልም። ቶሎ ከዚህ ሰው ማላቀቅ ነው ምድሪቱን ያለብን በእውነት። ገለታው መሰረታዊ የሆነም እንደው የመረጃ ቅጥፈትም አለበት። ለምሳሌ አሁን ባለፉት 100 ዓመታት ኢትዮጵያ ውስጥ ሰላም የለም አልነበረም ማለት በአንጻራዊ መለኪያ እኮ ከዚህ ዘመን የተሻለ ሰላም ነበረ። ለምሳሌ በኢህአዴግ ዘመን ሰላም ነበረ። ምንድነው የኢትዮጵያ ህዝብ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ እኮ ምንም ስጋት እንደፈለገ ይመላለስ ነበረ።
እንደው ምን ለማለት ፈልጎ ነው አሁን ይሄንን በምን ማሳበብ ጀመረ ከቅርብ ጊዜ ወዲህ ደግሞ ያመጣው ፈሊጥ ፌስቡክ እና ዩቲዩብ ስላለ ነው እነሱ ስለሚናገሩ ያኔ ፌስቡክ እና ዩቲዩብ ቢኖሩ ኖሮ እንደዚሁ ነበር የሚሉት አለ እንዲህ አይነት እውነት ለመናገር ማንን ነው በዚህ ደረጃ ሊያሞኝና ሊያታልል የሚፈልገው በያዲግ ዘመን የነበረው ሰላም ያዲግን ልንቃወማለን ያዲግ በኢትዮጵያ ውስጥ ትልቅ መከራ ያመጣ ነው ግን ሰላም ነበረ ምንም ጥርጥር የለውም ሰላም ነበረ እኩልነት የለም ዲሞክራሲ የለም ግን ሰላም ነበረ ቤት ጊዜ ነው በደርግ ጊዜ የሚያው ሰሜን ላይ የነበረው ጦርነት ነው በተረፈ ሌላው የኢትዮጵያ ክፍል ሰላም ነበረ አሁን እኮ የት ነው ሰላም ያለው ነው የትኛው የኢትዮጵያ ጫፍ ነው እንደው ጦርነት ባይጮህ እንኳን የርስ በርስ ሰሞኑን ያሳየነው ቪዲዮንም አይታል ህብረተሰቡ እኮ ምንድነው እረኛ አልባ ሆኗል እኮ የሚጠብቀው የለም የት ነው ሰላም ያለው ኦሮሚያ ሰላም የለም አማራ ክልል ሰላም የለም እንግዲህ ያገሪቱ ምናልባትም ከ60% በላይ የቆዳ ሽፋንና ከ70% በላይ ህዝብ ብዛት ያለባቸው ሁለቱ ክልሎች ሰላም የለም ትግራይ ሰላም የለም የቱን ነው ሰላም በአንጻራዊ መለኪያ ሰላም የነበሩትን ዘመናት ድፍጥጥ አድርጎ እነሱንም ፌስቡክ እና ዩቲዩብ ስለሌለ እንጂ ያንንም ሰላም አልነበረም የሚል እንደ በጣም ደካማ ገለባ የሆነ አመክንዮ ይዞ መጥቶ እንዲህ አይነት በቴሌቪዥን በብሔራዊ ቴሌቪዥን ሲናገር እንደመስማት እውነት ይሄ የኢትዮጵያን ህዝብ መናቅ የኢትዮጵያን ህዝብ የግንዛቤ አቅም ለማሳነስና ለማኮሰስ የሄደበት ርቀት ነው የሰውየው የለመደበት ባሪ ስለሆነ እንደ አዲስ ምናነሳው አይደለም ሌላው እነሱ ተተውልን የሄዱት የሶፉ መርዋሻ ቢያንስ ሀገር ተተውልን እኮ ሄደዋል ናጼ ቴድሮስ ናጼ ሚኒሊክ ቀዳማዊ ለስላሴ ሀገር ተተውልን የሄዱት ሌላው ቀርቶ ቲፒኤልኤፍም እንደዚህ ተዳከመችና እርስ በርስ የተበጣጠቀች ስጋት ያለባትን ሀገር አይደለም ተቶ ሄደው ሀገር ያሳጣን ያለ ሰው ሶፉ መርን እየሰራውላችሁ ነው ይላል ይሄ ነው እኮ የሚያሳዝንህ ነገር አሁን በልማት ውስጥ የሶፎሞር ልማት ነው ሶፎሞር የሀገራችን ቅርስ ነው ምን ኮራበት ነው ግን በኢትዮጵያ ልማት ውስጥ እኮ ያንድ የስኒ ጠብታ ያህል እኮ አትሆንም የአፋርን ህዝብ የሚያስተዳድር ሰው የአማራን ህዝብ የሚያስተዳድር ሰው የትግራይን ህዝብ የሚያስተዳድር ሰው 130 ሚሊዮን ህዝብ የሚያስተዳድር ሰው አንዲት ዋሻ አካባቢ አንድ ዋሻ አካባቢ የሆነ ለውጥ አመጣን ብሎ ያንን ሪፖርት ይዞ በዚህ ከፍታ በዚህ ልክ ሲያነሳ በርግጥ የሚሰራው ነገር እንደሌለ ነው የሚያሳየው ከሁሉም በላይ ግን ሰላምን የሚረዳበት ነገር ይው ትቶታል እኮ በቃ ሰላም ትቶታል እና አሁን ዝም ብሎ ምንድነው ያሰበ ያለው እሱ ማለት ነው እንደዚህ እንደ ሶፎሞር አይነት ሌሎች ዋሻዎችንም እየሄደ በየጊዜው ያስመረቀ ታዋቸው ቢታቆሱ ይታቆሱ የፖለቲካ መፍትሄ የሚባል ነገር በፊትም ሽፍታ ነበር አለው ዛሬም ይቀጥል ይያለ አዲስ አበባ ግን እስኪይዙት ድረስ ወይ ፈንቅሎ እስኪያባርሩት ድረስ ይሄ ሰው ለሰላም ለፖለቲካ መፍትሄ የሚሰራ አይደለም እዚህ ያብይ ትልቁ ይክነስ የተቋም ግንባታ የፖለቲካ ሶሉሽን መፈለግ ሴኩሪቲ ወይም ደግሞ ዋስትና ለህብረተሰብ መፍጠር እነዚህ ዋና ናቸው ደግሞ ዋና ጉዳይ ነው እና ይሄንን ማምጣት ያልቻለ ሰው ነው የዋሻ ወግ ተጀምሯል አሁን ደግሞ ዞሮ የማንም ወግ ይምጣ ነገ ሄዶ የሆነ ሌላ ወግ ያምጣ ኢትዮጵያ ህዝብ ትግሉን ቀጥሎ ከዚህ ሰው መገላገል ነው ያለበት አለበለዚያ ችግሩ እየከፋ ነው ሄዶ መሳይ እየደመረ ነው ሄዶ አሁን እሱ መደመር ይልቅ ልማት አይደለም የሚደምረው አብያ ችግር እየደመረ ነው ሄዶ በትክክል እዳ እየደመረ ነው አበሳ እየደመረ ነው በነገራችን ላይ መደመርንም እዚህ ሶፎሞር ዋሻ ወግ ላይ ወደ ማካፈል ይወስደዋል በማካፈል ነው ሀገር ምናጸናው ይልና መደመርን ይዘነጓል ያው ሾርት ሜሞሪ የሚለው ለራሱ የሚሰራ እንደሆነ በደንብ ያሳየን ነው ለማንኛውም ሽፍታ ብሎ ደግሞ በየጊዜው ሽፍታ አለ ሽፍታ አይጠፋም ማለት አይደለም ማለት አሁን የመጣበት ሽፍታ እኮ አይደለም የታጠቀ በወሎ 16 ወረዳዎችን ያስለቀቀ ከ1000 በላይ ሰራዊቱን የማረከ ወገብ ዛላውን አከርካሪውን የሰበረ ትግል እኮ ነው እየተካሄደ ያለው ያን ነው ሽፍታ የሚለው ኦሮሚያ ውስጥ ያለው የኦሮሞ ነጻነት ሰራዊት ኦላ በየጊዜው እኮ የመንግስትን ኃይሎች የተለያዩ ብልጽግናን የተለያዩ ጸጥታ ኃይሎችን እኮ በከፍተኛ ቁጥር እኮ ነው እየመታ ያለው ሽፍታ አይደለም ሽፍታ ብሎ ሊያሳንስ የሚሞክረው ምናልባት ለራሱ ስነ ልቦናና ለሆኑ ከሱ የሚሰሙትን ነገር እየሰሙ የሚጽናኑ ደጋፊዎቹ አሉ ካፉ እየለቀሙ
አቢቹ ያሉ በየንትኑ ላይ የሚጽፉ አሉ ለነሱ መጽናኛ ከሆነ ሊሆንላቸው ይችላል ያለው ግን ሽፍታ አይደለም ታጥቆ የመጣ ምናልባትም አሁን 80 60 ኪሎ ሜትር አዲስ አበባ ዙሪያ ድም እያለ ነው የፋኖች እግር እየመጣ ነው ከዚህ ማምለጥ ይቻላል በነገራችን ላይ አሁንም እነዚህን የቀድሞ የኦህዴድ ሰዎችን ያውኖችንም ይዞ ሄዶ ፈርቶ ነው የሚባልም ነገር ሰምተናል ወታደራዊ አዛዦቹን ጠርቶ ከናንተ የበለጠ በቃ ፋኖ የሚያደርገው ናምናለው ነው ያለው የናንተ የውሸት ሪፖርት ነው በጣም ፈርቷል መፈንቅለ መንግስት ያካሂዳሉ ብሎ ነው ሰብስቦ ይዟቸው የሚሄደው ይሄ በዚህ ላይ ያመልጥ አይችልም በእንደዚህ አይነት ግርግር ወግ ሽሙጥ ይያለ ሊያመልጥ አይችልም የኢትዮጵያ ህዝብ መስማት ሰልችቶታል እንዳልከው ቴሌቪዥኑንም እየዘጋ ነው እስቲ ሌላ ደሞ የተናገረውን እንስማ ብዙ ነገር ስላለ ነው ብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር ያስፈልጋል ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመ ነገር የለም ያ ነው የፈጠረው ይሄንን ከኛ የሚያስፈልገው መንቃት ነው በራስ ኢጎ ላይ መንቃት በራስ እሳቤ ላይ መንቃት በራስ ምልከታና እምነት ላይ መንቃት ነው ብዙዎቻችን ትናንትና አስሮ ይዞናል ከነቃንበትና ሌንጮ ቀደም እንዳለው ወደሚቀጥለው ሌየር ከተዘረጋን አትጠራጠሩ የኢትዮጵያን ብልጽግና ከሞላ ጎደል በጋራ እናያለን ቢያንስ ልጆቻችን ከልመና ወጥተው የምናይበት ዘመን ይመጣል ምናልባት በንግግሮቹ እዚህ ላይ ያላካተት ነው አለ አንድም የታሪክ እስረኝነትን ያወግዛል ወደ ኋላ ታስረናል ወደፊት እንመልከት የሚለው በተደጋጋሚ የሚያነሳው ማሳብ አለ ስለማን ነው የሚያወራው በታሪክ የማይታሰረ እሱ ነው ኢትዮጵያን እንደዚህ አይነት መከራ ውስጥ የከተተው አንድም እኮ ትላንት ሄዶ ዘመን ቆጥሮ 150 ዓመት በፊት የኦሮሞ ሕዝብ ባርነትን የተገላገለበት ነው ብሎ እኮ መዝሙር ጭምር አዘጋጅቶ ህፃናትን እየበከለ ያለ ግለሰብ እኮ ነው ዛሬ ታሪክ እስረኝነት እንውጣ ከትላንት እንውጣ የሚለው እንዴ ተረኝነትን ያው የኦሮሞ ሕዝብ ትላንትም ተረኛ አልነበረም ትላንትም ለሀገር ዋጋ የከፈለ ነው ኢትዮጵያን የሰራ ነው ለኢትዮጵያ ትልቅ ምሰሶ የሆነ ዋርካ የሆነ ህዝብ ነው እና አብይ አህመድ መተው ግን ትላንትና ያንተ አልነበረም ትላንት ስትረገጥ የሰበሩክ ነበሩ መተን ሰብረንልሃል ይያሉ ትላንትን እየተጠቀሱ የኢትዮጵያን ህዝብ እያሸማቀቁ ለመግዛት ይወሰኑ ከዛ ውጭ ምንም የፖለቲካ ፕሮግራምም ሌላም ነገር የሌላቸው እና አብይ አህመድ ናቸው ዛሬ ከትላንት እንውጣና ወደፊት እንመልከት የሚለው ስለማን ነው የሚያወራው ስለማን ነው የሚነገረው ማን ነው የታሪክ እስረኛ የሆነው እንደ ብልጽግና በታሪክ የታሰረ ማን አለ ኢትዮጵያውን እንደ አይነት መቀመቅ ውስጥ የገባችው እኮ በነ አብይ አህመድ የትላንት ታሪክ እስረኝነት ምክንያት እንደሆነ መቼም ህፃን አዋቂው በደንብ የተረዳበት እንደሆነ ነው መግለጽ የሚቻለው ገለታው በደንብ ገልጸዋል መሰለኝ ብዙም ጨምረው በዚህ ላይ ያለ አይመስለኝም እንደው ሰውየው ስለ ታሪክ እስረኝነት ሲያነሳስ አንዳንድ ጊዜ ሲሉ ሌሎች ሲሉ የሰሙትን ነው የሚያነሳው ዝም ብሎ ተቃዋሚው የተናገረውን ብርግ ያደርግና ያንኑ ቀምቶ ደግሞ አንድ ነገር ጥሎ ይሄዳል እርስ በርሱ የሚጋጭ ነገር ማአት ነው የሚናገረው ከሁሉ በላይ የሚገርመኝ ግን አንድ ነገር ነው መሳይ አብይ አህመድን ሳይው በጣም የሚገርመኝ ነገር ምንድነው መምከር ስራዬ ነው ብሎ ማውኑ ነው የሚገርመኝ ይሄ ህብረተሰብን የኢትዮጵያን ህዝብ መምከር ለምሳሌ አእምሯችሁ እንደዚህ አድርጎ ጥሩ ፖዚቲቭ ኤነርጂ እንዲኖራችሁ ዘና በሉ ኔጌቲቭ ነገር አታስገቡ ምናምን የፕራይም ሚኒስተር ስራ ነው ብሎ ማመኑ በጣም ይገርመኛል ይሄንንና የሞቲቬሽን ስፒከር ነገር የሚባለው አይደለም እነዚህ በተሰነ ልቦና ጋር ምናምን ግንኙነት ስልጣና ያላቸው ሰዎች አነቃቂ ንግግር ማለት ነው አነቃቂ ንግግር የሚናገሩ የተማሩ ሰዎች ደግሞ በሙያው ዕውቀት ያላቸው ሰዎች አሉና ያንን ስራዬ ብሎ ይዞታል በጣም ዴንጀረስ እኮ አካሄድ እኮ አደገኛ እኮ የፖለቲካ ስልጣን ያለው ሰው ፖለቲክስ ነው ማውራት ያለበት መሬት ላይ ያለ የልማት ጉዳይ የሴኩሪቲ የጸጥታ ጉዳይ የትምህርት ጉዳይ የሕክምና ጉዳይ ወዘተርፈ ነው እንጂ ስላይምሮ አሰራር እንዴት ኔጌቲቭ የሆኑ ነገሮች አይምሮአችን ውስጥ ገብተው ከዛ እንዴት ሊያበላሹን እንደሚችሉ ማስ ስራዬ ነው ብሎ ይሄንን በአንዴ በብልጽግና መድረክ ላይ አንዴ ለህዝብ አንዴ ለፓርላማ የሚናገር ሰው መሆኑ በጣም ያስገርመኛል እና ይሄ አንድ ጉድ ነው በጣም አደገኛ አካሄድ ነውና ዛሬም የምናየው ይሄ ነው ያወቃትን የሰማትን የሆኑ ሰዎች ሲናገሩ የሰማትን መጥቶ
ይሰብከዋል ለኢትዮጵያ ህዝብ እንደዚህ አድርጎ ይላልና ይሄ ተገቢነት የሌለው አደገኛ በተለይ ፖለቲካ ስልጣን ያለው ሰው ደግሞ ከእንደዚህ ነገር መራቅ ነው ያለበት ምክንያቱም ኦፒኒየን ናቸው አንዳንዶቹ አንዳንድ ሰው ያላለቁ ጥናቶች ናቸው እነዚህን አንጥቶ ዝም ብሎ ህዝብ ላይ አንድ ፖለቲካ ሰው ሊጭን አይችልም እና እንደው ባንተ ላይ ምናልባት ተጨማሪ ሊሆን ይችላል እንደሆነ ያነሳሁት ስለሚገርመኝ እስቲ ሌላ አንድ ተጨማሪ ንግግሩን እንስማ መቼም ብዙ ተቆራርጦ የመጡ አሉ ቀደም ሲል ስለዚህ ስለ ሶፍ ዑመር ዋሻ ወግ ስናነሳ ባለፈው ሚራክል ነው የኢትዮጵያ እድገት ተአምር ነው ብሎ እንደዛ በዛ ደረጃ ገልጾ ያንን አልቀበልም አይናችን ገልጠን አናይም ካላችሁ ግን በጣም መዘዙ ኃይለኛ ነው ብሎ ሲያስፈራራን ነበርና ያንን ዘንግቶታል የተናገረውን ይመስለኛል አሁን ስለ ድህነትም ያወራል ተቸግረናል የሚላል ብዙ ችግሮች እንዳሉ ይገልጻልና የታለ ታዲያ ሚራክሉ ብሎ የሚጠይቅም የለም ከመሃላቸው ዝም ብሎ ማዳመጥ ነው አብይ ይናገራል ዝም ብሎ ማዳመጥ ነው ለማንኛውም እስቲ ይሄንንም ንግግሩን እንስማ ገለታው የኛ ከኋላ ጋር ያለን ጸብ በሳቢዎቻችን እንዳስቀመጥ ነው ወደፊት መራመድ እንዳንችል በእጅጉ ይዘውናል አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል ገለታው ቀደም ሲል ያነሳውትን ሐሳብ ነው የታሪክ እስረኛ መሆን የለብንም ወደ ኋላ ማየት ያለበት ለትምህርት ብቻ ነው የሚል ነገር ነው እሱ ግን ከትላንት ተምሯል የሚለው ነገር በደንብ ብንፈትሸው ግን ከትላንት የተማረው ነገር የለም ከትላንትማ ቢማር ኖሮ የትላንት መንግስታት የትላንት ኢትዮጵያ ላይ ተፈራርቀው ያለፉ የተለያዩ ገዢዎች እንዴት እንደወደቁ በደንብ ይማር ነበር ያንን አልተማረም አብይ አህመድ ስለዚህ እሱ መማር ያልቻለውን እንዲ ለመናገር እና ማይክ ጨብጦ እንዲ ዝም ብሎ ለማነብነብ አስተማሪ እንዳልከው ቀደም ሲል መካሪ ሆኖ የሚመጣበት ሁኔታ ነው ያለውና የተለየ ነገር የለም ገለታው አሁንም አው ብዙ ነገሮች መጠናት አለባቸው መሳይ አሁን ይሄ ፓስትን ራሱ የሚያይበት መንገድ አሁን የዚህ አንዳንድ አጥኞች አሉ አይደለም የፓስት ባድ ሜሞሪስ የሚሉት ወይም ደግሞ ያለፈ መጥፎ ትውስታ በአንድ ህብረተሰብ ውስጥ በደል ይኖርናል ለምሳሌ አሜሪካ ውስጥ እንደምናቀው በዚህ በባርነት ዘመን የነበረ ችግር አለ የኩልነት ችግር አለ እና ቀስ ያለ እንግዲህ ጄነሬሽኑ ሲመጣ ትውልድ ሲመጣ ያንን ያነሳል ወደ ኋላ የነበሩ ችግሮች አሉ እንዴት አድሬስ እናድርገው የሚላል ለምሳሌ እዚህ ሀገር አፈርማቲቭ አክሽን የሚባል ነገር ታቀዋለህ ነበር አሁን የቀረ መጣ መሰለኝ አፈርማቲቭ አክሽን ዋናው አላማው ያለፈ በደሎችን ለመካስ በቡድን ደረጃ ካሳን ንፍጠርና ዩኒየናችን የበለጠ ያማረ እንዲሆንልን የሚል ነበረው የጄነሬሽን ኤክስ የሚባለው ይሄን ያመጣው ጄነሬሽን ኤክስ ኤንድ ዋይ አሁን ዚ ነው አይደል የሚባለው ጄነሬሽን ዚ የሚባለው ጄነሬሽን ዜድ ነው አሁን እነዚህ ጄነሬሽን ኤክስ ኤንድ ጄነሬሽን ዋይ አሁን በተለይ ጄነሬሽን ኤክስ የሚባለው ይሄ ዲኢአይ የሚባለው ለዚህ ሀገር ታቋል ለምሳሌ ዲቨርሲቲ ኢኳሊቲ ኤንድ ኢንክሉዥን የሚባል ይሄ ብዛነት እና አቃፊነት እነዚህ በጣም አንድ ትልቅ ቫልዩ ናቸው ሴት ናቸው ብሎ ነው የታገለው እና በየዩኒቨርሲቲው በየቦታው አሁን ብናይ የዚህ ዲፓርትመንት ነበር አሜሪካ ውስጥ አለ አሁንም አንዳንዶቹ ጋር እና ይሄ ሌጋሲው ነው የዛ የጄነሬሽን ኤክስ የጄነሬሽን ዋይ ማለት ነው ጄነሬሽን ዚ ደግሞ ሌላ እንቅስቃሴ ውስጥ ነው ያለውና ምን ለማለት ነው በየጊዜው ጄነሬሽን እየተከታተለ ሲመጣ ለምሳሌ ችግሮች እየተንከባለሉ ከመጡ በደሎች እየተንከባለሉ ከመጡ እነሱን አድሬስ ማድረግ ነው እንጂ ጥላቸው ማለት አይደለም እኮ መሰለኝ እና እኔ ሰብስታንሱ ነው ያለው ያሰውዬ ልክ ነው ማለት እኮ ነው መጠናት አለባቸው እነዚህ ነገሮች ባለሙያዎች ያጠኗቸው አገሪቱ ያለፉት ታሪኮቻችን ምን ይሁን የሚለው እኮ እንደው የምክክሩ አንድ አጀንዳ እኮ ነው በነገራችን ላይ በኢትዮጵያ ምክክር ውስጥ የታሰበው ኢትዮጵያ ዲያሎግ ውስጥ ስትገባ ይሄንን ጉዳይ እንዴት እናደርገው ሚል ነገር ነው ወደዛ ገደል ይግባው መቆ ማይባል ሊኖር ይችላልና በአጠቃላይ ሰውየው ችግር አለበት የውቀት የካፓሲቲም ችግር አለው አመራሩን በሙሉ ተመልከተው ንግግሮቹን በሙሉ ተመልከታቸው አንዴ ይሰብካል ኃይለኛ ሰባኪ ሆኗል አንዳንድ ጊዜ አሁን ዛሬ ደግሞ የተገለጠለት ነገር ከዚህ በፊት አሁን ሰላም ቁጥር 1 ነው ሲል ነበር በሌላ መድረክ ላይ ሰላም ከሌለ ምንም የለም ሲል ነበር አንድ መድረክ ላይ ዛሬ ደግሞ ሰላም ባይኖርም ልማት ይሰራል የሚል ነገር ይዞ መጣ እርስ በርሳቸው የሚደባደቡ የሚቆራቆሱ ማታ ሐሳቦች ያሉት ሰው ነው መሳይ ያዝናለው በጣም በሆነ
እንግዲህ ገለታው በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው አንከር መረጃ ክፍለ ጊዜ ይህንን ይመስላል። ነገ በሌሎች ርዕሰ ጉዳዮች አዳዲስ በሚመጡ መረጃዎች ላይ መነሻ አድርገን ሌላ ምራ ግብር ይዘን እስከምንመጣ በዚህ ነው የምንሰናበተው። ገለታው በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ምሽት።